የዝሙት ጾር ያሸነፈው አንድ ወንድም ወደ አንድ ታላቅ አረጋዊ ሄደና በዝሙት ጾር ጥሎኛለሁ፣ እባክህ ጸልይልኝ። የአባትም ስለ እርሱ ወደ እግዚአብሔር ጸለየ። ሁለተኛ ጊዜም ወደዚህ አባት መጣና ያንኑ አለው። ያም አባት አሁንም ስለዚህ ወንድም ጌታዬ ሆይ የዚህን ወንድም ሕይወት ገለጥልኝ፣ ይህ የዲያብሎስ ጦር ከምን የመጣ ይሆን? አንተን ጠይቄህ እያለ እርሱ ግን አሁንም ከፈተና አልተገላገለም በማለት እግዚአብሔር መማጸኑን ቀጠለ። ያን ጊዜ ስለዚህ ወንድም እግዚአብሔር ለዚህ አረጋዊ ገለጠለት። እርሱ ተቀምጦ ሰይጣን ዝሙት በጎን ሆኖ እርሱን ለመርዳት የተላከ መልአክ ደግሞ በጎን ሆኖ ያ ወንድም በእግዚአብሔር ፊት ወድቆ የሚለምን ሳይሆን ለሚያሳስበው ነገር ልቡን በሙሉ ለሰይጣኑ ግብር ከፍቶ ሰጥቶ በውስጡ በሚያሳስበው ሀሳብ ደስ እየተሰኘ በመሆኑ በእርሱ እየተበሳጨ ተመለከተ። ስለዚህ አረጋዊ የዚያ ወንድም ችግሩ ምክንያት ከራሱ መሆኑን አወቀ። እንዲህም አለው፣ ለሀሳብ እየተስማማና ኃይል እየሰጠው ያለው አንተው ለራስህ ነህ። ከዚያም ክፉ ሀሳብ እንዴት እንደሚቋቋም አስተማረው። በዚህ አባት ጸሎትና ትምህርት ከፈተና ድኖ እረፍትን አገኘ። ያን ታላቅ አባት አገልጋይ በፍትወት ጾር ተጠቃ። አረጋዊም በጸሎት ጊዜ ይህን ሁኔታ አየና ከዚህ ውጊያ እንዲገላግል እግዚአብሔርን ጠይቅልህ ትፈልጋለህን? ያም ወንድም አባ እየተሰቃየሁ እንደሆነ ግልጽ ነው፣ ነገር ግን የመፈተኔ በእኔ ውስጥ ፍሬ እያፈራ አያለው። ስለዚህ ይችለው ዘንድ ጽናቱን እንዲሰጠኝ እግዚአብሔር ለምንልኝ። አባቱ አንተ በፍጹምነት እንደበለጥከኝ ዛሬ ተገነዘብኩ። በግብጽ በረሃ ውስጥ አንቲኖ በሚባለው ቦታ አካባቢ የሚኖር በቅድስና ሕይወቱ ጥሩ ደረጃ ላይ የደረሰ አንድ ባህታዊ አባት ነበር። ብዙዎችም በምክሩና በሕይወቱ አርአያነት ጥቅም አግኝተው ነበር። ሆኖም የማይተኛ ጠላት ቀናበትና ለሃይማኖተኛነቱ ለሕይወቱ የበለጠ ጠቃሚ በሚመስል እንዲህ የሚል ሀሳብ አሳሰበው። በሌሎች መረዳት የለብህም፣ አንተ ሌሎችን ልትረዳና ልታገለግል እንጂ። ሆኖም ግን አሁን ይህን እያደረግከው ስላልሆነ ቢያንስ ራስህን ቻል። ስለዚህ ሄድና የምትሰራውን ቅርጫት ሽጠህ የምትፈልገውን ግዛ። ከዚያም ለማንም ሰው ሸክም ሳትሆን ፈጥነ ወደ ብሕትና ሕይወት ተመለስ። በጸጥታ በሚያቀርቡ ጸሎቱ ለእግዚአብሔር በነበረው ፍቅርና መገዛቱ እንዲሁም ሌሎች ከእርሱ ባገኙት ጥቅም የቀናው ተንኮለኛ ጠላት ረቂቅ ወጥመድ አድርጎና ሰውሮ አስቀመጠለት። እርሱ ግን ይህ ሀሳብ ጥሩ ነው ብሎ ያመነና ያን ጊዜ ሁሉም ሰው ያደንቀው የነበረው ባህታዊ ወዲያውኑ ከገዳሙ ወጥቶ ሄደ። ምንም እንኳ የታወቀና ስም ጥር የነበረ ባህታዊ ቢሆንም የአጋንንት ረቂቅ ተንኮል በተመለከተ ግን ልብ እንዳልነበረው። ከረጅም ጊዜ በኋላ አንድ ሴት ወደ እርሱ መጣች። በጊዜ ሂደት ውስጥ በሕይወቱ ተዳክሞ ስለነበረ በጠላት ታጅቦ ወደ በረሃ ቦታ ሄደና በወንዝ አቅራቢያ በኃጢአት ወደቀ። በዚህ ውድቀቱ ጠላት ምን ያህል ደስ እየተሰኘ እንደሆነ ባሰበ ጊዜ እግዚአብሔር መንፈስ ይህን ያህል በማሳዘኑ በራሱ ላይ ተስፋ በመቁረጥ እጅግ መበሳጨት ጀመረ። እግዚአብሔር በእርሱ ለሚያምኑና በንስሐ ሊመለሱ ይቅርታ እንደሚቀበላቸው እንኳ ለማሰብ አልቻለም። የተሰበረው ሕይወቱ ሊጠግን እንደሚችል ማሰብ ባለመቻሉ ራሱን ወደ ወንዝ ለመወርወር ለመሞት ፈለገ። ከሕሊናው ሐዘን ከባድነት የተነሳ ታመመ። የምሕረት አምላክ እግዚአብሔር ባይረዳው ኑሮ ጠላትን የበለጠ በሚያስደስተው ሁኔታ ንስሐ ሳይገባ በሞተ ነበር። በመጨረሻ ወደ ልቡ በመመለስ በጭንቅ መከራ ሆኖ ከባድ ቀኖናን ለመፈጸም አሰበ። ስለዚህም ወደ ገዳሙ ተመልሶ በዓቱን ዘግቶ ለሞተ ሰው እንደሚያለቅስ ያህል ስለ ኃጢአቱ እጅግ አምርሮ እያለቀሰ እግዚአብሔር ይማጸን ጀመር። ከባድ ከሆነው ጾሙና ራሱን ማሰቃየቱ የተነሳ ሰውነቱ በጣም ደከመ። እንዲያም ሆኖ ግን አሁንም በቂ ቀኖና እንደፈጸመ አይሰማው ነበር። ሌሎች ወንድሞች እንደተለመደው መንፈሳዊ ምክርና ጥቅም ለማግኘት ወደ እርሱ መጥተው በዓቱን ሲያንኳኩ ከውስጥ ሊከፍትላቸው እንደማይችል ይነግራቸዋል። ለአንድ ዓመት ጽኑ ቀኖና ለመፈጸም ቃል ገብቻለሁ፣ ጸልዩልኝ ይላቸው ነበር። ሌሎችም በማይረብሽ ሁኔታ እንዴት እንደሚመልስላቸው ይጨነቅ ነበር። በእነርሱ ዘንድ ታላቅና ዝናው የገነነ ነበርና አንዱን ዓመት እንዲህ ባለ ጽኑ ቀኖና አሳለፈ። ታላቁ የትንሣኤ በዓል ሲመጣ በትንሣኤው ሌሊት ማታ አዲስ መብራት አዘጋጀና በአዲስ መቅረዝ አድርጎ ሸፈነው። እንዲህም እያለ መጸለይ ጀመረ። መሐሪና አዛኝ የሆንከው እግዚአብሔር ሆይ አንተ አረማውያንን እንኳ አንተን ወደ ማወቅ እንዲመጡና እንዲድኑ ትወዳለህ። እኔ የነፍሳት መጠጊያ መድኃኒት ወደ ሆንከው ወደ አንተ ሸሽቼ መጣሁ። ለጠላት መደሰቻ በመሆን ይህን ያህል ያሳዘንኩ
ጠላትን ከመታዘዝ የተነሳ አሁንም ሞት የሆንኩትን የሚዘልልኝ። في فيريرو نبحث دائما عن طرق جديدة لمفاجأة وإسعاد عملائنا. يمزج خبراؤنا الشغف مع التفاني في الإبداع لتقديم تجارب تذوق فريدة. جودة فيريرو في الصميم. Don't let bleach ruin your fabrics. Switch to Vanish and protect your clothes. ዘንልኝ ራራልኝ ጌታ ሆይ አንተን ለሚያውቁና ምሕረት ለሚያውቁት እንኳን ምሕረት ታደርጋለህ። እኛንም ለሌሎች መሐሪያን እንሆን ዘንድ አስተምረህናል። ለድካሜ ምሕረት አዘኔታ አድርግልኝ። ለአንተ ምንም ነገር የማይቻል አይደለምና ነፍሴ ሲኦል ይገባታል። አንተ ግን ለፍጥረትህ ቸር ነህና ማረኝ። በትንሣኤ ቀን ፍጥረትን ታስነሳ ዘንድ ፈቃድህ ሆኗል። ጌታ ሆይ እባክህ ስማኝ። አሳዛኝ የሆነችውን ነፍሴን መንፈሴ በውስጥ ያልቀዋልና ያረዝኩት ሰውነት የሚጠፋ ደርሷልና አንተ ልጅ ከመፍራቴና ከመንቀጥቀጤ የተነሳ ከእንግዲህ ወዲህ ለመኖር የሚችል አይደለው። ኃጢአቴ በንስሐ ሊሰረይልኝ እንደሚችል በማመን ፈንታ ይህን ባለማመኔ እጥፍ ድርብ ኃጢአት ፈጽሜያለሁ። ወድቄያለሁና አንሳኝ፣ ደቅቄያለሁና እንዳገግም አድርገኝ። የምህረትን ዋስትና አገኝ ዘንድ በምህረት ይቅር እንዳልከኝ ያውቅ ዘንድ ይህ መብራት በአንተ እሳት ይነድ ዘንድ ፈቃድ ይሁን። ከእንግዲህ ወዲህ ባለው አንተ በምትሰጠኝ ቀሪ ሕይወት ዘመኔ ሁሉ ትእዛዛትን እጠብቃለሁ። አንተን ከመፍራት ፈቀቅ አልልም፣ ነገር ግን ከበፊቱ የበለጠ በታማኝነት አገለግላለሁ። በትንሣኤ ሌሊት ከብዙ እንባና ንግግር ጋር እንደዚህ ከጸለየ በኋላ መብራቱ በርቶ እንደሆነ ለማየት ተነሳ። ሆኖም የመብራቱ ሽፋን ሲገልጠው እንዳልበራ ባየ ጊዜ እንደገና በእግዚአብሔር ተወደቀና እንዲህ እያለ ይማጸን ጀመር። ጌታ ሆይ የክብርን አክሊል ለማግኘት በመጓዙ መንገድ ላይ ብዙ ውጣ ውረዶችና መሰናክሎች እንዳሉ እረዳለሁ። አካሄድን አልጠበቅኩምና የስጋን ፍላጎት ተከተልኩ እንጂ። አሁንም ያንተን ደግነት የኔን ደግሞ ወራዳነት ለመላእክትና ቅዱሳንን ባሉበት በፊት እታመናለሁና ይቅር በለኝ። ስለሆነም እኔም ለሌሎች ምሕረትን ማስተማር እችል ዘንድ በእኔ ላይ ምሕረትን አድርግልኝ። ጌታ ሆይ ተቀበለኝ። 3 ጊዜ እንዲህ ከጸለየ በኋላ እግዚአብሔር ሰማው። በተነሳም ጊዜ መብራቱ ድምቅ ብሎ እየበራ አገኘው። እግዚአብሔር በሰጠው ምልክትም እጅግ በማድረግ ልቡ በደስታ ተሞላ፣ ተስፋው ለመለመ፣ ከውስጡ ፍጹም ጥንካሬ ተሰማው። እንዲህም አለ፣ ለዚህ ሕይወት የተገባው ያልሆንኩ እኔ በዚህ ታላቅና ድንቅ ምልክት ምሕረትን ለእኔ ገልጸህልኛል። ኃጢአቱን መታመኑና ጸሎቱን እንዲህ በማራዘም ሌሊቱን ሙሉ በሙሉ አነጋ። ቀኑንም በእግዚአብሔር ደስ እየተሰኘ ለቁመተ ሥጋ የሚሆን ምግብ ትዝ ሳይለው ዋለ። ያን መብራትም እንዳይጠፋበት በየጊዜው ዘይት እየጨመረ በሕይወቱ ዘመን ሁሉ ሳይጠፋ እየበራ እንዲኖር ጠብቆት ኖረ። የእግዚአብሔር መንፈስም እንደገና ተመልሶ አደረበት። በትሕትናውና በቅድስናው ለሁሉ ሐዋርያና ምልክት ሆነ። ወደ እረፍቱ በደረሰና ነፍሱን ሊሰጥ ባለ ጊዜም ይህ ከብዙ ቀናት አስቀድሞ ተገለጠለት። በአስኬት አንድ በብርቱ የሚጋደል ወንድም ነበር። ጠላት መልከ መልካም የነበረች አንድ ሴት በማሳሰብ አጥብቆ ተዋጋው። እርሱም እጅግ ተሰቃየ። በእግዚአብሔር የቸርነት አሰራር ሌላ ወንድም ከግብጽ ወደ አስኬት መጣና ሲነጋገሩ የወገሌ ሚስት ሞታለች። ይህችም ይህን ገዳማዊ ጠላት ምክንያት አድርጎ እየተዋጋው ያለ ሴት ነበረች። ይህን ሲሰማ በሌሊት ሄደና መቃብሩን ከፍቶ አስፎን እየበሰበሰ ባለው ሰውነቱ ላይ ጣለው። ከዚያም ያን መጥፎ ሽታ ይዞ ወደ ባቱ ተመለሰና የተመኘው ይኸውልህ አለልህ ተደሰተበት እያለ ከክፉ ሀሳቡ ጋር ይታገል ነበር። የተነሳበት ጾር እስኪጠፋለት ድረስ በዚያ መጥፎ ሽታ ራሱን ይገስጽ ነበር። እንደዚሁም በሌላ ጊዜ አንድ ወንድም አንድን አረጋዊ ክፉ ሀሳቦች አሰቃይ፣ ምን ማድረግ ይሻለኛል? አረጋዊም እንዲህ አለው፣ እናት ልጇን ጡት ማስጣት ትፈልግ ጡትና ሬት መራራ ነገር ትቀባዋለች። ሕፃኑም እንደለመደው ሊጠባ ሲመጣ የተቀባው መሬት ያስተዋዋል። ታዲያ አንተስ እንዲሁ ጡት ማስጣያ ሬት ትጠቀማለህ? ያ ወንድም ልጠቀምባቸው የሚገቡ የእነዚህ ጡት ማስጣያና መራራ ነገሮች ምንድን ናቸው? አረጋዊም እንደዚህ አለው፣ እነዚህማ ሞትና የሚመጣውን ዘላለማዊ ቅጣት ማሰብና ማስታወስ ናቸው። እንዲሁም በሌላኛው ጊዜ ለዝሙት ሰይጣን በከባድ ሁኔታ የተፈተነ አንድ ወንድም 4 አጋንንት በጣም ቆንጆ በሆነ ሴት አምሳል ተገልጠው እርሱን በሀሳቡ ተራቦ ወደ ማሰብ ሕሊናውን ለማውረድና ለመጣል 40 ቀናት አጽንተው ተዋጉት። እርሱ ግን በርትቶ ተዋጋ፣ ድልም አልሆነም።
እግዚአብሔርም ጽናቱን ቆራጥነቱን አይቶ ከዚያ ወደ ዝሙት ጾር እንዳይፈትነው አደረገው። ስለ እርሱ የማታስብ ከሆነ ተስፋ የለም። ስለ እርሱ የማታስብና የማትፈተን ከሆነ እያደረከው ነው ማለት ነው። ማለትም ከዚህ ፈተና ጋር የማይታገልና በመንፈሱ የማይቋቋም ይህን ኃጢአት በግብር ይፈጽመዋል። በግብር የሚያመነዝር ሰው ስለዚህ በማሰብ አይፈተንም አይጨነቅምና። የእስክንድርያው አባ ኪሮስ። አንድ ቀን አንድ ወንድም ወደ አንድ አባት መጣና ወንድሜ እዚህና እዚያ እንሂድ እያለ አደከመኝ። እኔም በጣም ተቸገርኩ። አረጋዊም እንዲህ በማለት አበረታታው። ወንድምህን ታገሰው፣ እግዚአብሔር ትዕግስትን አይቶ ይጠብቃል። ጋኔን ሊያስወጣው እንደማይችለው ሁሉ አንዱም ሌላውን በሻካራነት በክፋት ሊረዳው አይችልም። ነገር ግን በቅንነትና በደግነቱ ነው አስብለት፣ ተንከባከቡም። አምላካችን ሰዎችን የሚጠብቃቸው ማጽናናትና በማበረታታት ነውና። አንድ ታሪክ ልንገር። በጠቢያ ሁለት ወንድሞች ነበሩ። አንደኛው በዝሙት ጾር ተፈተነና ለሌላኛው ወደ ዓለም ሊሄድ ነው። ያኛው ወንድሜ እኔ ሸሪካምን የድንግልናን ፍሬ ታጣ ዘንድ እንድትሄድ አልተውህም እያለው ያለቅስ ጀመር። ሆኖም ይህ ወንድም እኔ እዚህ አልቆይም ልሄድ ነው፣ ወይ ከእኔ ጋር አብረኝ ሄድና ኋላ አብሬ እመለሳለሁ፣ አለዚያ ደግሞ እንሂድና ባለመኖር ዘንድ ተወኝ በማለት ከሀሳቡ ጋር ሊመለስ አልቻለም። بشرتك تستحق التألق. لا تدعي اللون الباهت يوقفك. نقدم لك لوشن تفتيح الجسم باراشوت سكين بيور الجديد بزيت جوز الهند البكر وفيتامين سي. مع ترطيب يدوم 72 ساعة احصلي على بشرة جميلة وأكثر إشراقا. لوشن الجسم باراشوت سكين بيور، خلاصة العلوم والطبيعة. لما يجتمع بالقلب قلة الصبر والحب الكبير وقصة جديدة مع صاحب قديم تدق الباب. لما خاطرك تسوي شيء مميز وضيافتك كاملة مكملة، هنا تعرف النفخة معزيمة تنتظرك. دعوات طلع أجود ما عندك. ያኛው ወንድም ወደ አንድ ታላቅ አረጋዊ ሄደና ይነገር ነገረው። አረጋዊም እንዲህ አለው፣ አብረኸው ሂድ። አንተ እየተቀበልከው ካለው ድካም የተነሳ እግዚአብሔር ወንድምን በፈተናው እንዲወድቅ አይተውም። ያ ወንድምም አብሮ ተነሳና ወደ ዓለም ለመመለስ ጉዞ ጀመሩ። ነገር ግን ገና ወደ መንደርስ ሊጠጉ ሲሉ እግዚአብሔር ከዚህን ወንድም ድካምና ትዕግስት አይቶ ፈተናውን ከወንድሙ አራቀለት። እርሱም ወንድሜ ወደ በራችን እንመለስ፣ በኃጢአት ከመኖር ምንም ጥቅም እንደማላገኝበት ተገንዝቤያለሁና አለው። ሁለቱም ምንም ጉዳት ሳያገኛቸው ወደ በዓታቸው በሰላም ተመለሱ። ምግብና መጠጥ በሚሸጡባቸው የገበያ ቦታዎች ፊት እንደሚያልፍና ምግቡ ሲጠበስና ሲዘጋጅ ሽታው ወደ እርሱ እንደሚመጣና እንደሚሸተው ሰው ሆነ። ሽታው ደስ ካሰኘውና ውስጡ ከተቀበለው ለመብላት ወደ ውስጥ ይገባል። ካልሆነ ግን ሲያልፍ ብቻ ይሸተዋል። እርሱ ግን መንገዱን ይቀጥላል፣ አልፎትም ይሄዳል። ለአንተም እንዲሁ ነው። መጥፎውን ሽታ አትደሰትበት፣ ወደ ውስጥም አትቀበለው። ተነስና የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ እርዳኝ ብለህ ጸልይ። ሌሎችም ፈተናዎች እንዲሁ አድርግ። የሰውነት ስሜቶቻችን ነቅለን ልናጠፋቸው ሳይሆን ልንቋቋማቸውና ልንቆጣጠራቸው ይገባናል። ይኸውም በሌላ ጊዜ አንድ ወንድም በዝሙት ጾር ተጠቃ። ጦርነቱም በልቡ ውስጥ ቀንና ሌሊት እንደሚያቃጥል እሳት ነበር። ያም ወንድም ይህ ጾር ለሚያሳስበው የተዋረደ ሀሳብ ከውስጡ ጋር ላለመስማማት ታገለ። ከረጅም ጊዜ በኋላ ከጽናቱ የተነሳ ምንም ማድረግ ስላልቻለ ጦርነቱ ጠፋለት። ወዲያውንም ወደ ልቡ ውስጥ ብርሃን መጣ። አንድ ሰው ሊመነኩስ ወደ አስኬትስ ገዳም መጣ። ገና የእናቱን ጡት የጣለ ልጅ ከእርሱ ጋር አብሮት ነበር። ይህ ልጅ አድጎ ሙሉ ሰው ሲሆን ውጊያ ጀመረውና አባቱን ፈተናውን አልቻልኩትምና ወደ ዓለም ልመለስ ነው። አባቱ ደጋግሞ ቢያበረታታውና ቢያጽናናውም አባ ከዚህ በላይ ምንም ለማድረግ አልችልም፣ ልሂድ። አባቱም ልጄ አንድ ጊዜ ስማኝ፣ ለ40 ቀን የሚሆነው ዳቦና ለዚሁ ቀን የእጅ ስራን ይበቃን ያህል ሰሌን ውሰድና ወደ ውስጠኛው በረሃ ሂድ። በዚያም ለ40 ቀናት ቆይ። ከዚያ በኋላ እግዚአብሔር ፍቃድ ይሁን። የአባቱን ነገር ሰምቶ በመታዘዝ ወደ ውስጠኛው በረሃ በመሄድ በዚያ ደረቅ ዳቦን እየበላና ሰሌን እየታታ በከባድ ሁኔታ ቆየ። 20 ቀናት እንደቆየ የሰይጣን ኃይል ወደ እርሱ እየመጣ ታየው። ከክርፋቷ የተነሳ ሽታው ሊታገሰው በማይችለው በጥቁር ሴት ሁኔታ ተገለጠለት። ከክርፋቷ የተነሳም ከእርሷ አርቆ ወደዚያ እልፍ አደረጋት። እርሷም ብዙውን ጊዜ ለሰዎች ልቦና አስደሳች እመስላለሁ፣ አንተ ግን ስለመታዘዝና ስለ ድካምህ እግዚአብሔር በእኔ ትታለል ዘንድ አልተወህም። ስለሆነም አስጠሊታነቴን መጥፎ ሽታዬን ገልጦልሃል።
በዚህ ጊዜ ተነሳና እግዚአብሔርን እያመሰገነ ወደ አባቱ ተመልሶ አባ ከእንግዲህ ፈጽሞ ወደ ዓለም መመለስ አልፈልግም። የሰይጣን ዝሙት ኃይሉን፣ ክርፋቱን፣ አስጸያፊነቱን አይቻለሁና። የሆነው ነገር ለአባቱም ተገልጦለት ስለነበር 40 ቀን ቆይተ ያዘዝኩን ጠብቀ ቢሆን ኑሮ የበለጠ ነገር ታይ ነበር አለው። አንድ አረጋዊ አባት ቅዱሳን አባቶችን ያሳየው ዘንድ እግዚአብሔርን ለመነው። እግዚአብሔርም ከአባ አንጦስ በቀር ሁሉንም አሳየው። ይመራው የነበረውን መልአክ አባ አንጦስ የት አለ ሲል ጠየቀው። ያም መልአክ እግዚአብሔር ባለበት ስፍራ በዚያ ያ አባ አንጦስ አለ። አንድ ጊዜ አባ አንጦስ ከቁስጥንጥንያው ንጉሥ ኮንስታንቲኖስ ወደ ቁስጥንጥንያ እንዲመጣ መልእክት ደረሰው። ሊድ ወይስ ልቅር በሚለው ሐሳብ ውስጥ እያለ ረዱን ምን ትመክረኛለህ ሲል አባ አንጦስ ጠየቀው። ያም ረድህ ከሄድክ እንጦንስ ትባላለህ፣ እዚሁ ከቆየ ግን አባ አንጦስ ትባላለህ። አባ አንጦስም ምክሩን ተቀብሎ ቀረ። አባ አንጦስ እንዲህ ይል ነበር፣ ዘወትር በዓይን ፊት ፈሪሃ እግዚአብሔር ይኑር። ሕይወትና ሞትን የሚሰጠውን አዘክረው። ዓለምንና በዓለም ያለውን ሁሉ ጥላው። ከሥጋ የሚመጣውን ደስታና ሰላም አትሻ። ለዚህኛው ኑሮ ሞትና ለእግዚአብሔር ሕያው ሁን። እግዚአብሔር ቃል የገባውን አትርሳ። ያም በፍርድ ቀን ካንተ ይፈልግብሃል። ረሃብን በጸጋ ተቀበለው። ተጠማ፣ ተራቆት፣ ንቁና በሐዘን የምትኖር ሁን። በልቦና አልቅስናችሁ ለእግዚአብሔር የምትመች መሆን አለመሆንን ፈትን። ሥጋን ቀጥተህ ነፍስን ታድናት ዘንድ። Weleda Skin Food intensely nourishes dry skin using the power of nature with certified natural plant extracts and essential oils. Protect and intensely nourish dry skin to leave your body and ሥጋን ቀጥተህ ነፍስን ታድናት ዘንድ። የጋለ ብረት ለመቀጥቀጥ የሚነሳ ሰው አስቀድሞ በብረቱ ምን ለመስራት እንዳሰበ መወሰን አለበት። መጥረቢያ፣ ሰይፍ ወይስ ማጭድ? እኛም በምን አይነት ህይወት መስመር ፍሬ ለማፍራት እንዳሰብን አስቀድመን ልቦናችን ማዘጋጀት አለብን። ከአዛዥነትና ከአቅቦ በአንድነት ሲገኙ ሰውን በአራዊት ላይ ስልጣን ይሰጡታል። አባ አንጦስ አባ ጳውሊን ሊጠይቀው በሄደ ጊዜ አባ ጳውሊን እስኪ ይህን ስርዓት ምንኩስና ከኔ በኋላ ይቀራል ወይስ ይቀጥላል የሚለውን ከእግዚአብሔር ጠይቅልኝ። አባ ጳውሊን በጸሎት እግዚአብሔርን ጠየቀለት። ከጸሎት በኋላ የአባ ጳውሊ ገጽ በደስታ ተሞላ። አባ አንጦስም ምን አየህ ብሎ ጠየቀው። አባ ጳውሊም ነጫጭ እርግቦች አንተ እየመራቸው በጠፈር ላይ ሲሄዱ አየሁ። አባ አንጦስም ምንድን ናቸው? አባ ጳውሊም መለሰ፣ በቆብ የምትወልዳቸው ንጹሐን ጻድቃን መነኮሳት ናቸው። አባ አንጦስም ደግሞ እስኪ ደግመህ አመልክትልኝ። አባ ጳውሊም በድጋሚ ሲጸልይ ፊቱ በሐዘን ተሞላ። ምን ነው ሲል አባ አንጦስ ጠየቀው። አባ ጳውሊም መለሰ፣ በክንፋቸው ላይ ጥቁር መልአክ የተቀላቀለ